ሰላም የተወደዳቸው የቻናላችን ቤተሰቦች፣ በዛሬው ቪዲዮ እነዚህን 7 የስኳር በሽታ ምልክቶች ቀድሞ ማወቅ ጤናውን ለመታደግ ወሳኝ እርምጃ ነው። የስኳር በሽታ ሰውነት የደም ውስጥ ያለውን የስኳር መጠን በትክክል መቆጣጠር ሲያቅተው የሚከሰት የረጅም ጊዜ የሚቆይ የህመም ሁኔታ ነው። ይህ በሽታ ካልታወቀ ወይም ካልተቆጣጠር ነው ለልብ፣ ኩላሊት፣ አይን፣ ነርቭ እና ደም ስሮች ከባድ ጉዳት ሊያደርስ ይችላል። እነዚህን 7 ምልክቶች ቀድሞ ማወቅ ጤናውን ለመታደግ ወሳኝ እርምጃ ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናላችንን ሰብስክራይብ ታደርጉ ዘንድ በአክብሮት እጋብዛለሁ። ይህንንም ቪዲዮ ላይክ በማድረግ ትጀምሩ ዘንድ እንጠይቃለን። እንግዲህ የመጀመሪያው የስኳር ምልክት ብዙ ጊዜ መሽናት ነው ወይም ፖሊዩሪያ ይባላል። ይህ ከጥም ጋር የተያያዘ ነው። ኩላሊታችን ስኳሩን ለማስወገድ ከፍተኛ ፈሳሽ ስለሚጠቀም ብዙ ሽንት ይመረታል። እንግዲህ በዚህ ጊዜ የሚታዩት ምልክቶች በተለይ በሌሊት እንቅልፍ አጥተው ለሽንት ደጋግሞ የሚነሱ ከሆነ፣ ሌላው በተደጋጋሚ ብዙ የሽንት መጠን መኖር ምልክቶቹ ይሆናሉ ማለት ነው። ሁለተኛው እንግዲህ የስኳር በሽታ ምልክት ሊሆን ይችላል የተባለው ከመጠን በላይ ጥማት ነው። ይህ እንግዲህ በደም ውስጥ ያለው የስኳር መጠን ሲጨምር ኩላሊት ትርፍ ስኳሩን ወይም ግሉኮስን ለማስወገድ ይገደዳል። ይህ ትርፍ ስኳር ወይም ግሉኮስ ከሰውነቱ ውስጥ ፈሳሽን እየሳበ በሽንት መልክ ስለሚያስወጣ ህዋሳቶቻችሁ ድርቀት ያጋጥማቸዋል። ውሃ ቢጠጡም የማይረካና የማያቋርጥ የጉሮሮ መድረቅና የውሃ ፍላጎት ይታያል። እንግዲህ የሚታዩት ምልክቶች የማይጠፋ መጠማት፣ አፍ አካባቢ መድረቅ፣ ብዙ ውሃ ቢጠጡም አለመርካት፣ እነዚህ እንግዲህ ከመጠን በላይ ጥማት ጋር የሚታዩ ምልክቶች ናቸው ማለት ነው። ለዛሬ በሶስተኛ የተቀመጠው የስኳር ህመም ምልክት እንግዲህ ያላሰቡት የክብደት መቀነስ መኖር ነው። ሰውነት ስኳርን ለኃይል ማምረቻነት መጠቀም ሲያቅተው አማራጭ ፍለጋ በሰውነቱ ውስጥ ያለውን ስብ እና ጡንቻ ማቃጠል ይጀምራል። ምንም አይነት የአካል ብቃት እንቅስቃሴ ሳይሰሩ ወይም አመጋገብ ሳይቀይሩ በአጭር ጊዜ ውስጥ ወይም በጥቂት ወራት ከፍተኛ የክብደት መቀነስ ካጋጠሙ ጥንቃቄ አድርጉ። ይህም በተለይ በአይነት 1 ስኳር ላይ ጎልቶ ይታያል ማለት ነው። እንግዲህ በዚህ የሚታዩት ምልክቶች ድንገተኛ የክብደት መቀነስ፣ የጡንቻ መሳሳት ወይም መጥፋት፣ እነዚህ እንግዲህ ክብደት መቀነስ ጋር የተገናኙ የስኳር ምልክቶች ይሆናሉ ማለት ነው። አራተኛ እንግዲህ የተቀመጠው ከፍተኛ የረሃብ ስሜት መኖር ነው። ምግብ ቢመገቡ እንኳን በደም ውስጥ ያለው ስኳር ወይም ግሉኮስ ወደ ህዋሳቶቻችሁ መግባት አይችልም። ይህ የሚሆነው የኢንሱሊን እጥረት ሲኖር ወይም ኢንሱሊን ስራውን በአግባቡ መስራት ሲያቅተው ነው። ምልክቶቹ እንግዲህ በልተው ብዙም ሳይቆዩ ከፍተኛ የረሃብ ስሜት መሰማት፣ ሰውነቱ በቂ ኃይል አላገኘውም ብሎ ስለሚያስብ ሁል ጊዜ ምግብ እንዲመገቡ ይጠይቃቸዋል ማለት ነው። አምስተኛው እንግዲህ ምልክት የእይታ ብዥታ ነው። ከፍተኛ የስኳር መጠን ከአይን ሌንስ ወይም ፈሳሽ እንዲወጣ ያደርጋል። ይህ ደግሞ ሌንሱ እንዲያብጥና ቅርጹን እንዲቀይር ስለሚያደርገው የማየት አቅም ላይ ችግር ይፈጥራል። እንግዲህ ምልክቶቹ ነገሮችን በግልጽ ማየት አለመቻል ወይም መቸገር፣ የእይታ ብዥታ። ብዙ ሰዎች ይህ ሲያጋጥማቸው የአይን ህመም ችግር ይመስላቸዋል። ነገር ግን ዋናው መንስኤ የደም ስኳር መዋዠቅ ሊሆን ይችላል። 6ኛ ቁስል ቶሎ አለመዳንና ተደጋጋሚ ኢንፌክሽን ነው። ከፍተኛ የደም ስኳር የደም ዝውውርን ያዛባል። ደም በአግባቡ ካልተዘዋወረ ደግሞ ቁስልን የሚያድኑ ነጭ የደም ሴሎች ወደ ቦታው መድረስ አይችሉም። እንዲሁም ባክቴሪያዎች በስኳር በበለጸገ አካባቢ ቶሎ ይራባሉ። ምልክቶቹ እንግዲህ ትንሽ ጭረት ወይም ቁስል ለመዳን ሳምንታት መፍጀት፣ በተጨማሪም የድድ፣ የቆዳ ወይም የሽንት ቧንቧ ኢንፌክሽን በተደጋጋሚ መከሰት ናቸው። 7ኛው እንግዲህ እና የመጨረሻው ምልክት የቆዳ መጥቆር ነው። ይህ የኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ ምልክት ነው። በደም ውስጥ ያለው ከፍተኛ ኢንሱሊን የቆዳ ህዋሳት በፍጥነት እንዲራቡ ያደርጋል። የሚታዩት ምልክት በአንገት፣ በብብት ወይም በእግር መገጣጠሚያ አካባቢ የቆዳ መጥቆርና መሸብሸብ። ይህ ምልክት ብዙ ጊዜ አንድ ሰው ለስኳር በሽታ ተጋላጭ መሆኑን ወይም ፕሪዲያቤተስን የሚያሳይ አስቀድሞ ማስጠንቀቂያ ምልክት ነው ማለት ነው። እንግዲህ ከላይ ከተጠቀሱት ምልክቶች መካከል ሁለቱን ወይም ከዚያ በላይ ካዩ በአቅራቢያ ወዳለ የጤና ተቋም በመሄድ የደም ስኳር ምርመራ ወይም የኤዋንሲ ወይም ደግሞ ፋስቲንግ ብለድ ሹገር
ቴስት እንዲያደርጉ ይመከራል። በሽታውን ቀድሞ ማወቅ ከከፋ የጤና እክል እንደ ልብ ድካም፣ የኩላሊት በሽታ ይታደጋቸዋል። የስኳር በሽታ በጊዜ መለየት ጤናማ ሕይወት እንድንመራ ይረዳናል። እስካሁን ይህንን ቪዲዮ ስለተመለከታችሁ እያመሰገንኩኝ ቪዲዮን ከወደዳችሁት ላይክ በማድረግ እንዲሁም ደግሞ ቪዲዮን ለሌሎች እንዲደርስ ሼር ታደርጉት ዘንድ በአክብሮት እንጠይቃለን። ምናልባት የአንድ ሰው ሕይወት ሊታደጉ ይችላሉ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ